ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በኢትዮጵያ የኤምፖክስ የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በዛሬው ዕለት የመጀመሪያው ሞት መመዝገቡን ሚኒስትሩ ይፋ አድርጓል። በሞያሌ ከተያዙት በተጨማሪ በጅማ ዞንም 2 ሰዎች በዝንጀሮ ፈንጣጣ መያዛቸው፣ በአጠቃላይ በክልሉ በበሽታው የተያዙ ሰዎች ብዛት 5 መድረሱንም የኦሮሚያ ክልል ጤና ቢሮ ገልጿል። ስለመተላለፊያ መንገዶችና ስለሚደረጉ ጥንቃቄዎች መረጃ ተነግሯል። ዝርዝሩን አዘጋጅተናል። ከርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት መግለጫ ተሰጥቷል። በመግለጫውም ከጉባኤ ቤቱ ሐሙስ ግንቦት 7 ቀን 2017 ዓ.ም እሳት ከቤት ተነስቶ ለደቀ መዛሙርቱ ተሰርቶ የነበረ ቆርቆሮ በቆርቆሮ ጊዜያዊ መጠለያና የግማሾቹ ደቀ መዛሙርት ልብስና መጻሕፍቶቻቸው መቃጠላቸው የተገለጸ ሲሆን ለሚዲያ ሳይገለጽ የቆየው ጊዜው የቅዱስ ሲኖዶሱ ጉባኤ የተጀመረበት በመሆኑ ለቅድስት ቤተክርስቲያን ተጨማሪ ርዕሰ ጉዳይ ላለመጨመር እንደሆነ ነው የተመላከተው። ተጨማሪ አለን። በምዕራብ ወለጋ ዞን ጊምቢ ወረዳ ውስጥ የሚገኙ የተፈናቀሉ ዜጎች ባለፉት 2 ወራት ሰብአዊ ድጋፍ እንዳላገኙ አስታወቁም። በየወሩ የ15 ኪሎ ድጋፍ ለተፈናቀሉ ዜጎች በነፍስ ወከፍ ይቀርብ እንደነበር የገለጹት ነዋሪዎቹ ከመጋቢት ወር ወዲህ ሰብአዊ ድጋፍ እንዳልመጣላቸው የተናገሩ ሲሆን ዞኑ በበኩሉ በዚህ ሳምንት እርዳታ መላኩን ገልጿል። ሌላኛው መረጃችን ነው። በተመራቂ ተማሪዎች የመውጫ ፈተና በተከታታይ 3 ጊዜ ከ25 በመቶ በታች ያስመዘገቡ ተቋማት ላይ እርምጃ እንዲወሰድ የተቀመጠው መመሪያ ተግባራዊ ባይሆንም ከ80 በላይ ተቋማት በፍቃዳቸው ስራቸውን ማቆማቸውን የትምህርት ሚኒስቴር አስታወቀም። የቅድመ ምረቃ እጩ ተመራቂዎች የመውጫ ፈተና ከ2015 ዓ.ም ሐምሌ ወር ጀምሮ በሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት ውስጥ ተግባራዊ በመደረግ ላይ እንደሚገኝ ይታወቃል። ዝርዝሩን የምናስደምጣችሁ ይሆናል። በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ፌዴራል መንግስቱ በትግራይ ክልል ላይ በድጋሚ የትራንስፖርትና የጉዞ እገዳዎችን ጥሏል በማለት ከሰሰ። የፌዴራል መንግስቱ ነዳጅና ሌሎች አስፈላጊ ሸቀጦችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡና ጎብኚዎች ወደ ክልሉ እንዳይጓዙ አግዷል ያለው ህወሓት እገዳው በክልሉ የሰፈነውን አንጻራዊ ሰላም ላይ አደጋ የሚደቅንና የፕሪቶሪያውን የግጭት ማቆም ስምምነት የሚጥስ ነው በማለት አስጠንቅቋል። ተጨማሪ አዘጋጅተናል። የኤሌክትሪክ ኃይል ለቀጠናው ሀገራት በማቅረብ ከ220 ሚሊዮን ዶላር በላይ ገቢ መገኘቱ ተነገረ። ለበርካታ ዓመታት ለሱዳን፣ ጅቡቲና ኬንያ ሲቀርብ ከነበረው የኤሌክትሪክ ኃይል በተጨማሪ ለደቡብ አፍሪካም ለማቅረብ ስራ መጀመሩ የተሰማ ሲሆን በቀጠናው ከፍተኛ የሆነ የኃይል ፍላጎት እንዳለና በታዳሽ ኃይል መሰረተ ልማት የማስተሳሰር ስራ እየተሰራ መሆኑ ተመላክቷል። ዝርዝሩን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የጊምቢ ወረዳ ተፈናቃዮች ባለፉት 2 ወራት ድጋፍ እንዳላገኙ ገለጹ። በምዕራብ ወለጋ ዞን ጊምቢ ወረዳ ውስጥ የሚገኙ የተፈናቀሉ ዜጎች ባለፉት 2 ወራት ሰብአዊ ድጋፍ እንዳላገኙ አስታውቀዋል። በየወሩ የ15 ኪሎ ድጋፍ ለተፈናቀሉ ዜጎች በነፍስ ወከፍ ይቀርብ እንደነበር የገለጹት አስተያየታቸውን የሰጡት ነዋሪዎች ከመጋቢት ወር ወዲህ ሰብአዊ ድጋፍ እንዳልመጣላቸው ተናግረዋል። የዞኑ ቡሳ ጎኖፋ ወይም የአደጋ መከላከልና ዝግጁነት በበኩሉ ለተፈናቀሉ ዜጎች በዚህ ሳምንት እርዳታ መላኩን ገልጸው እርዳታ በወረዳዎች በኩል እንደሚከፋፈል አመልክተዋል። ከጊምቢ ከተማ 40 ኪሎ ሜትር ገደማ ርቀት ላይ በምትገኘው ቶሌ በተባለች ቀበሌ በ2 ቦታዎች የተፈናቀሉ ሰዎች ተጠልለው ይገኛሉ። በየወሩ ይሰጣቸው የነበረው ሰብአዊ ድጋፍ ከመጋቢት ወር ወዲህ በመቋረጡ ለችግር መጋለጣቸውን ነው በቶሌ የሚገኙ ስማቸው እንዲጠቀስ ያልፈለጉ ነዋሪ የተናገሩት። ከዚህ ቀደም በአካባቢያቸው ይስተዋል የነበረው የጸጥታ ችግር መሻሻሉን የገለጹት ነዋሪው በአሁኑ ወቅት ሰብአዊ ድጋፍ እሳቸውን የሚገኙበትን ጣቢያ ጨምሮ ጮርቆሳ የሚባል ቦታ የሚገኙ በርካቶች ለ2 ወራት ድጋፍ እንዳላገኙ አመልክተዋል። ከጊምቢ ወረዳ ቶሌ ቀበሌ በሰላም ችግር ወደ ደብረ ብርሃን ሸሽተው ከነበሩት ሰዎች መካከል በ2 ዙር በመጋቢት 2015 ዓ.ም ከ1000 በላይ ሰዎች ወደ አካባቢው የተመለሱ ሲሆን በተከሰተው ጸጥታ ችግር መኖሪያ ቤታቸው የወደመባቸው 90 አባወራዎች ቤት የተሰራላቸው ሲሆን ሌሎች መጠነኛ ጥገና የተደረገላቸው ሰዎችም ወደ ቤታቸው መመለሳቸውን ተናግረዋል። ሌሎች ንብረታቸው ሙሉ በሙሉ የወደመባቸው ሰዎች ደግሞ በጊዜያዊ መጠለያ ጣቢያ እንደሚገኙ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። እርዳታ ሳያገኙ 2 ወር እንዳለፋቸው የተናገሩት ሌላው ነዋሪም በተመሳሳይ የክረምት ወር መግባትን ተከትሎ የወባ በሽታ ስርጭትም እየጨመረ እንደሚገኝ ገልጸዋል። በግለሰብ ደረጃ 15 ኪሎ ግራም ድጋፍ በየወሩ ይሰጥ እንደነበር የተናገሩት ነዋሪው ለ2 ወራት ያህል ሰብአዊ ድጋፍ እንዳላገኙ አብራርተዋል። የምዕራብ ወለጋ ዞን አደጋ ስጋት አመራር ወይም ቡሳ ጎኖፋ ቢሮ ሰብአዊ ድጋፍ የሚከፋፈለው በወረዳዎች በኩል መሆኑን ገልጸው ለተፈናቀሉ ዜጎች ድጋፍ መላኩን አስታውቀዋል። የምዕራብ ወለጋ ዞን ቡሳ ጎኖፋ ቢሮ ኃላፊ የሆኑት አቶ ዘሪሁን ተክሌ በዚህ ሳምንት ሰብአዊ ድጋፍ መላካቸውን ተናግረዋል። በቅርቡ ዱቄት ተጭነዋል። በአጠቃላይ 200 ኩንታል እርዳታ መጥቶልናል። ለተፈናቀሉ ዜጎች
የተላከው ድጋፍ በወቅቱ ደርሷል የሚለው ግን ቦታው ላይ በሚገኙ ሰዎች ክትትል በማድረግ እንዲያሳውቁ እናደርጋለን ብለዋል። በምዕራብ ወለጋ ዞን የዛሬ 3 ዓመት ገደማ በዞኑ ስር በሚገኙ በተለያዩ ወረዳዎች ውስጥ ሲከሰቱ በነበሩ ግጭቶች ምክንያት በሺዎች የሚቆጠሩ ዜጎች ወደ ተለያየ ቦታዎች ተፈናቅለው ቆይተዋል። ከ2015 ዓ.ም አጋማሽ አንስቶ ደግሞ በርካቶች ወደ የአካባቢያቸው መመለሳቸውን የዞኑ ቡሳ ጎኖፋ ቢሮ መረጃ ያመለክታል። በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ፌዴራል መንግስቱ በትግራይ ክልል ላይ በድጋሚ የትራንስፖርትና የጉዞ እገዳዎችን ጥሏል በማለት ከሷል። ፌዴራል መንግስቱ ነዳጅና ሌሎች አስፈላጊ ሸቀጦችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡና ጎብኚዎች ወደ ክልሉ እንዳይጓዙ አግዷል ያለው ህወሓት እገዳው በክልሉ በሰፈነው አንጻራዊ ሰላም ላይ አደጋ የሚደቅንና የፕሪቶሪያውን የግጭት ማቆም ስምምነት የሚጥስ ነው በማለት አስጠንቅቋል። ፌዴራል መንግስቱ እገዳውን እንዲያነሳና ለግጭት ማቆም ስምምነቱ ተገዥነቱን እንዲያረጋግጥም ህወሓት በዚሁ መልእክቱ ጠይቋል። ቅድሚያ ለሰብአዊ መብቶች ፌዴራል መንግስቱ ከሀገሪቱና ዓለም አቀፍ ህጎች በተቃረነ መልኩ የግጭት ተፈናቃዮችን ወደ ቀያቸው መመለስ አልቻለም የሚል ክስ በፍርድ ቤት ሊመሰረት መሆኑን ሪፖርተር ዘግቧል። የድርጅቱ ዋና ዳይሬክተር ተስፋለም በርሄ መንግስት ተፈናቃዮቹን ለመመለስ ፖለቲካዊ ፈቃደኝነት የለውም ማለታቸውን ዘገባው ጠቅሷል። መንግስት ተፈናቃዮችን መመለስ አለመቻሉ የከፋ የሰብአዊ መብት ቀውስ ማስከተሉንም ድርጅቱ ገልጿል ብሏል። ኢትዮጵያ ያጸደቀችው የሀገር ውስጥ ተፈናቃዮችን የሚመለከተው የአፍሪካ ህብረት ድንጋጌ በመንግስታት ተፈናቃዮች በፈቃዳቸው ደህንነታቸውንና ክብራቸውን በጠበቃ አኳኋን ወደ ቀያቸው እንዲመለሱ ድጋፍ ማድረግ እንዳለባቸው ደንግጓል። ምርጫ ቦርድ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር ከድጎማ ገንዘብ አጠቃቀም ጋር በተያያዘ በፍርድ ቤት ሲያደርገው በቆየው ክርክር እንደተፈረደለት አስታውቋል። ቦርዱ በ2015 ዓ.ም በጀት ዓመት ለፓርቲው ከሰጠው 2,750,000 ብር የድጎማ ገንዘብ ውስጥ 2,390,000 ብር ያህሉ ከታለመለት ዓላማ ውጪ እንደዋለ በመግለጽ ባለፈው ዓመት ሐምሌ በፌዴራሉ ፍርድ ቤት ክስ መስርቶ እንደነበር አስታውቋል። ፍርድ ቤቱም ክሱን በመመርመር ተከሳሹ ፓርቲ ክሱ ከተመሰረተበት ቀን ጀምሮ የሚታሰብ ከ9 በመቶ ወለድ ጋር ገንዘቡን ለቦርዱ እንዲከፍል መወሰኑን ቦርዱ ባሰራጨው መረጃ ገልጿል። ዓለም አቀፉ የጋዜጠኞች መብት ተከላካይ ሲፒጄ የሶማሌ ክልል ፍርድ ቤት የጂጂጋ ቴሌቪዥን ኔትወርክ ጋዜጠኛ በሆነው አህመድ አውጋ ላይ የ2 ዓመት እስር መፍረዱ እንዳሳዘነው አስታውቋል። አህመድ እስር የተፈረደበት በፌስቡክ ገጹ ላይ ሐሰተኛ መረጃ የማሰራጨትና ህዝብን የማነሳሳት ወንጀል ፈጽሟል በሚል ክስ እንደሆነ ድርጅቱ ገልጿል። ክሱ አህመድ በፌስቡክ ገጹ ላይ የክልሉ ባለስልጣናት ህዝቡን በእገታ እንዲያዙና በክልሉ እስራትና ሞት እንደተንሰራፋ የሚገልጹ አስተያየቶችን በገጹ ላይ ጽፎ እንደነበር በክሱ ላይ ሰፍሯል ተብሏል። ሲፒጄ ግን አህመድ ጥፋተኛ የተባለባቸው አስተያየቶች የተጻፉት በሌላ የፌስቡክ ገጽ ላይ እንደሆነ ገልጿል። በሞያሌ በኤምፖክስ የተያዙት 3 ሰዎች ናቸው። በጅማ ዞንም ተገኝቷል። 2 የተያዙ አሉ። በአጠቃላይ በኦሮሚያ 5 ኬዞች ናቸው የተገኙት ሲል የክልሉ ጤና ቢሮ አስታውቋል። በሞያሌ ከተያዙት በተጨማሪ በጅማ ዞንም 2 ሰዎች በዝንጀሮ ፈንጣጣ ኤምፖክስ መያዛቸውን፣ በአጠቃላይ በክልሉ በበሽታው የተያዙ ሰዎች ብዛት 5 መድረሱን የኦሮሚያ ክልል ጤና ቢሮ ተናግሯል። ባለፈው ሳምንት በሞያሌ ከተማ በኤምፖክስ በሽታ ተያዙ ከተባሉት 2 ሰዎች በተጨማሪ የተጠቁ ሰዎች መኖርና አለመኖራቸውን የተጠየቁት የቢሮው ምክትል ኃላፊ ዶክተር ተስፋዬ ክበበው በአጠቃላይ ከሞያሌ በበሽታው የተያዙት 3 የአንድ ቤተሰብ አባል እናት፣ አባትና ልጅ ናቸው ብለዋል። በዚያው 5 ናሙናዎች ተሰርተው ነበር። ምልክት ያሳዩ ሙሉ ከኤምፖክስ ጋር የሚመሳሰል ናሙናቸውን ሲሰጡ ኢፒኤችአይ መጥቶ ውጤታቸው ኔጌቲቭ ነው የሚያሳየው የለባቸውም ሲሉ አክለዋል። ነገር ግን ከነሱ ጋር ንክኪ ያላቸው ወደ 71 የሚሆኑ ምልክት ሊያሳዩ ይችላል ተብለው የተለዩ ያስተማርናቸው ሰዎችም አሉ። እነሱ ምልክት የሚያሳዩ ከሆነ በላብራቶሪ የምናረጋግጥ ይሆናል ነው ያሉት። ዶክተር ተስፋዬ እስካሁን የተመረመሩ ብዙ ናቸው። በሞያሌ ከተማ በኤምፖክስ እንደተያዙ የታወቁት 3 ሰዎች ናቸው። ከጅማ ዞን 2 ኬዞች ፖዚቲቭ የሆኑ የተያዙ አሉ። እንደ ኦሮሚያ 5 ኬዞች ናቸው የተገኙት ሲሉ ተናግረዋል። በሽታው መገኘቱ ይፋ ከተደረገ ጊዜ ጀምሮ የአደጋ ጊዜ ምላሽ የሚሰጥ ማዕከል እንደተቋቋመ ከክልሉ ጤና ቢሮ፣ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከዓለም ጤና ድርጅት የተውጣጡ ወደ 20 ቲሞች የግኝት ስራ እየሰሩና እያከሙ እንደሆነም ቢሮው ገልጿል። ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች ለይተው ራሳቸውን እንዲጠብቁና ምልክት የሚያሳዩ ከሆነ ወደ ጤና ተቋማት እንዲሄዱ የማድረግ ስራዎች እየተሰሩ ናቸው ተብሏል። በአጠቃላይ ኬዞቹ ካሉ ምልክቶቹ ምን እንደሆኑ ሰዎችን እየለዩ የመከላከል የማከም እንዲሁም የአድቮኬሲ ስራዎችን ኮሚቴዎች እየሰሩ ነው ሲሉ ዶክተር ተስፋዬ ተናግረዋል። በበሽታው እንዳይጠቃ ማህበረሰቡ ምን አይነት ጥንቃቄ ማድረግ እንዳለበት ሲያስረዱም የዝንጀሮ ፈንጣጣ የሚተላለፈው በንክኪ ነው፣ ከንክኪ ራሳቸውን ይጠብቁ የሚል መልእክት አስተላልፈዋል።
ንክኪ ሲባል የአካል ንክኪ ብቻ እንዳልሆነ ገልጸው በጋራ የሚጠቀሟቸው እቃዎች ካሉ አለመጠቀም፣ የአፍና አፍንጫ ማስክ መጠቀም፣ የግብረ ስጋ ግንኙነት አለማድረግ፣ ሰከንድ ሃንድ የሚባሉ ጨርቆችም ስላሉ ሲገበያዩ ራሳቸውን መጠበቅ እንዳለባቸው አሳስበዋል። በጅማ ዞን 2 ኬዞች ናቸው የተገኙት። በአካባቢው ያሉ ማህበረሰቦች ራሳቸውን እየጠበቁ በሽታው ሁሉም ቦታ ሊኖር ስለሚችል በላብራቶሪ እስከሚለይ ድረስ ከ5 እስከ 21 ቀናት ሊቆይ ስለሚችል ሁሉም ሰው ራሱን ይጠብቅ ሲሉም አሳስበዋል። ሁሉም በሽታ ኤምፖክስ ስለማይሆን በጤና ባለሙያ መታየት ወደ አቅራቢያ ጤና ተቋም እስከሚሄዱም ራሳቸውን ለይተው መቆየት አለባቸው ብለው ያንን ማድረግ የማይችሉ ከሆነ በነጻ የስልክ መስመር 8335 ደውለው እንዲያሳውቁ ማሳሰቢያ ሰጥተዋል። በተያያዘ ዜና በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር አስታውቋል። በኢትዮጵያ የኤምፖክስ የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በዛሬው ዕለት የመጀመሪያው ሞት መመዝገቡን ሚኒስትሩ ይፋ አድርጓል። እስካሁን 15 የላብራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ሕይወት አልፏል ተብሏል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምፖክስ ኬዝ በሞያሌ ከተማ መገኘቱ ይፋ መደረጉ ይታወሳል። በአዲስ አበባ ከተማ በቅርቡ ሰው አልባ ፖሊስ ጣቢያ ይፋ እናደርጋለን ሲሉ ኮሚሽነር ደመላሽ ተናገሩ። ይህ ሰው አልባ ስማርት ፖሊስ ጣቢያ ከወራት በኋላ ሲጀመር በአፍሪካ የመጀመሪያው በዓለም ደግሞ 4ኛው ሰው አልባ ፖሊስ ጣቢያ ይሆናል። ያኔ ማንኛውም የህብረተሰብ ክፍል ገብቶ በነጻነት ጉዳዩን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ላይቭ አግኝቶ ኬዙን የሚያስረዳበት ስርዓት እንፈጥራለን ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከፋና ጋር በነበራቸው ቆይታ ላይ ተናግረዋል። ተማሪዎቻቸውን የመውጫ ፈተና ማሳለፍ ያልቻሉ የከፍተኛ ትምህርት ተቋማት ስራቸውን አቁመዋል ተባለ። በዚህ የማቆም ሂደትም ከ80 በላይ ተቋማት በፈቃዳቸው ማቆማቸው ተነግሯል። ተመራቂ ተማሪዎች የመውጫ ፈተና በተከታታይ 3 ጊዜ ከ25 በመቶ በታች ያስመዘገቡ ተቋማት ላይ እርምጃ እንዲወሰድ የተቀመጠው መመሪያ ተግባራዊ ባይሆንም ከ80 በላይ ተቋማት በፈቃዳቸው ስራቸውን ማቆማቸውን ትምህርት ሚኒስቴር ተናግሯል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ተቋማት ሚኒስቴር ዴኤታ አቶ ኮራ ጡሽኔ የወጣው መመሪያ እስካሁን ተግባራዊ ባይደረግም በራሳቸው ተነሳሽነት ዘግተው የወጡ ተቋማት መኖራቸውን ጠቁመዋል። በተጨማሪም ህብረተሰቡ አሁን ላይ የመውጫ ፈተናን መሰረት በማድረግ በመረጃ ላይ የተመሰረተ ውሳኔ እያሳለፈ ነው ያሉት ሚኒስትር ዴኤታው አነስተኛ ውጤት ያስመዘገቡ ተቋማት የሚመዘገቡ ተማሪዎች እያጡ በመሆኑ ለመዘጋታቸው ምክንያት ሆኗል ብለዋል። መንግስት እስካሁን የቅጣት እርምጃ ባይወስድም አሁን ያለው አካሄድ ግን ሌሎች ተቋማት የመማር ማስተማር ጥራትን በማሻሻል ላይ እንዲያተኩሩ እያደረገ መሆኑንም አስረድተዋል። የመውጫ ፈተናው የተጀመረው በአገር አቀፍ ደረጃ የትምህርት ጥራትን ለማረጋገጥና ከከፍተኛ ትምህርት ተቋማት የተመረቁ ተማሪዎችን አቅም ለማሻሻል ነው ሲሉም ተናግረዋል። ትምህርት ሚኒስቴር በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወስድ መግለጹ የሚታወስ ሲሆን እርምጃውን በትምህርትና ስልጠና ባለስልጣን በኩል እንደሚወሰድ አስታውቋል። የቅድመ ምረቃ እጩ ተማሪዎች የመውጫ ፈተና ከ2015 ሐምሌ ወር ጀምሮ በሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት ውስጥ ተግባራዊ በመደረግ ላይ እንደሚገኝ ይታወቃል። የርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት መግለጫ ሰጥቷል። የርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ትምህርት ቤት በእሳት እንደተቃጠለ በማህበራዊ መገናኛ መረቦች እየተላለፈ እንደሆነ ብዙዎቻችሁ ተጨንቃችሁ ደውላችሁልናል ያለው መግለጫው፣ በመሆኑም ከጉባኤ ቤቱ ሐሙስ ግንቦት 7 ቀን እሳት ከቤት ተነስቶ ለደቀ መዛሙርቱ ተሰርቶ የነበረ ቆርቆሮ በቆርቆሮ ጊዜያዊ መጠለያና የግማሾቹ ደቀ መዛሙርት ልብስና መጻሕፍቶቻቸው ተቃጥለዋል። ነገር ግን በሰማዕቱ በቅዱስ ቂርቆስና በእመቤታችን ጸሎት ጌታችን ኢየሱስ ክርስቶስ ጠብቆን ጉባኤ ቤታችንና መጻሕፍቶቻችን ደህና ናቸው ሲል ገልጿል። አክሎም እኛ ደቀ መዛሙርቱና ዋናው ጉባኤ ቤት እንዲሁም ገዳማችን ደህና ስለሆነ ጊዜው የቅዱስ ሲኖዶስ ጉባኤ የተጀመረበት በመሆኑ ለቅድስት ቤተክርስቲያናችን ተጨማሪ ርዕሰ ጉዳይ ላለመጨመር ለሚዲያ ሳንገልጽ ቆይተናል ያለው መግለጫው፣ በመሆኑም አሁን ግን ስለወጣ ይህንን መግለጫ ለተጨነቃችሁ ወገኖቻችን ልንገልጽ ፍቅር ያገብረናል ብለዋል። ለጉባኤ ቤቱ የሚያስፈልጉን ጉዳዮች ቢኖሩ እኛ በፈወስ መንፈሳዊ የጉባኤ ቤታችን ሚዲያ በምስል የምንገልጽ መሆናችንን እየገለጽን ለተጨነቃችሁልን፣ ለጸለያችሁልን፣ ላሰባችሁልን፣ ለረዳችሁን የቅድስት ቤተክርስቲያን ልጆች ኦርቶዶክሳውያን ሁሉ የጉባኤ አምላክ በምህረቱ ያስብልን ያለው መግለጫው አምላክ በጉባኤ እግዚእነ ኢየሱስ ክርስቶስ ቤተክርስቲያናችንንና ሀገራችንን ይጠብቅ ሲል መግለጫው ገልጿል።
ህወሓት የትግራይን ችግር የመመለስ አቅም እንደሌለው ተነገረ። በአቶ ጌታቸው ረዳ ቡድን የተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ በይፋ ስራ መጀመሩን አስታውቋል። ፓርቲው በቅርቡ ከምርጫ ቦርድ ጊዜያዊ ፈቃድ መውሰዱን ያስታወሱት የፓርቲው ኮሙኒኬሽንና ሚዲያ ዘርፍ ኃላፊ አቶ ረዳኢ ሐለፎም ጊዜያዊ ፈቃድ መውሰድ ያስፈልገው አባሎችና ደጋፊዎች በፓርቲው ሰነድ ላይ ውይይት የማድረግ ዕድል እንዲያገኙ መሆኑን አስረድተዋል። ስምረት ፓርቲ ትግራይ በአንድ ሀሳብ ብቻ የምትራመድ ሳትሆን የተለያዩ ሀሳቦች የሚንጸባረቁባት ክልል እንድትሆን እንደሚሰራም ኃላፊው ገልጸዋል። አክለውም ፓርቲው በዋናነት ያለፉ ስህተቶችን የሚያርምና የነገዋ ትግራይ ላይ አተኩሮ የሚሰራ ነው ብለዋል። ፓርቲው የተመሰረተው በቀድሞ የህወሓት አባሎች መሆኑን በመጠቆምም አሁን ያለው የህወሓት ስርዓት የትግራይ ህዝብ ያለበትን ችግር የመመለስ አቅሙም እሳቢውም የሌለው በመሆኑ ነው ስምረት ፓርቲን መመስረት ያስፈልገው ብለዋል። በአንድ ወር ከግማሽ ጊዜ ውስጥ በትግራይ የምስረታ ጉባኤ እንደሚኖርና የፓርቲው መቀመጫ መቀሌ እንደሚሆን አቶ ረዳኢ በመግለጫው ላይ ተናግረዋል። ፓርቲው በመጪው ምርጫ እንደሚሳተፍም ተጠቁሟል። በተያያዘ ዜና የክልላዊ ዲሞክራሲያዊ ስምረት ትግራይ ፓርቲ በአንድ ወር ተኩል ጊዜ ውስጥ በትግራይ ክልል መስራች ጉባኤ እንደሚያካሄድ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ አስታውቋል። የፓርቲው አመራሮች በቀጣዩ ሳምንት የአባላት መልመላና የፓርቲውን አደረጃጀቶች የመዘርጋት ስራ እንደሚጀምሩ ገልጸዋል። ጋዜጣዊ መግለጫውን የሰጡት የቀድሞ የትግራይ ጊዜያዊ አስተዳደር የኮሙኒኬሽን ቢሮ ኃላፊና የፓርቲው የሚዲያና ኮሙኒኬሽን አስተባባሪ ረዳኢ ሐለፎም ናቸው። የአባላት መልመላው በለውጥ ፈላጊ የህወሓት አባላት ላይ ትኩረት ያደርጋል ተብሏል። ረዳኢ በሰሜኑ ጦርነት ወቅት በኃይል የተያዙ አካባቢዎች የትግራይ ግዛቶች እንጂ አወዛጋቢ አካባቢዎች አይደሉም በማለትም በመግለጫው ላይ ተናግረዋል። ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብ ከ220 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። ለደቡብ አፍሪካ የኤሌክትሪክ ኃይል ለማቅረብ ስራ ተጀምሯል ተብሏል። የኤሌክትሪክ ኃይል ለቀጠናው ሀገራት በማቅረብ ከ220 ሚሊዮን ዶላር በላይ ገቢ መገኘቱን የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ገለጹ። ኢትዮጵያ ያላትን የውሃ ሀብት በመጠቀም ለቀጠናው ሀገራት የኤሌክትሪክ ኃይል ማቅረብ የሚያስችል ሙሉ አቅም ላይ እንደምትገኝ የጠቆሙት ሚኒስትሩ ይህም በቀጠናው ያላትን ተጽዕኖ እንደሚያጎለብተው ጠቅሰዋል። በቀጠናው ከፍተኛ የሆነ የኃይል ፍላጎት እንዳለ የገለጹት ሚኒስትሩ ታዳሽ ኃይል የመሰረተ ልማት የማስተሳሰር ስራ እየተሰራ መሆኑን ተናግረዋል። ይህም የአፍሪካ ህብረት በአጀንዳ 2063 ለማሳካት ከያዛቸው እቅዶች አንዱ መሆኑን አስታውሰዋል። አያይዘውም ለበርካታ ዓመታት ለሱዳን፣ ጅቡቲና ኬንያ ሲቀርብ ከነበረው የኤሌክትሪክ ኃይል በተጨማሪ ለደቡብ አፍሪካም ለማቅረብ ስራ መጀመሩን መግለጻቸው ተዘግቧል። ኃይል ማመንጨት ሀገራዊ አቅም በላቀ ደረጃ ማደጉን በመግለጽም ባለፉት 9 ወራት ውስጥ 6.8 ጊጋዋት ኃይል ማመንጨት መቻሉን መጠቆማቸውን ዘገባው አመላክቷል። የተመድ የጸጥታው ምክር ቤት በደቡብ ሱዳን ላይ የጣለውን የጦር መሳሪያ እንዲሁም የጉዞና የገንዘብ ዝውውር ማዕቀብ ትናንትና በድጋሚ ለ1 ዓመት አራዝሟል። የጉዞና የገንዘብ ዝውውር ማዕቀቡ የተጣለው በፕሬዚዳንት ሳልቫኪር መንግስትና በሪክ ማቻር ኃይሎች መካከል ከ7 ዓመታት በፊት የተደረሰውን የሰላም ስምምነት በማስተጓጎል ተጠያቂ በሆኑ የተወሰኑ ባለስልጣናትና ወታደራዊ አመራሮች ላይ ነው። የጸጥታው ምክር ቤት የማዕቀቡን አፈጻጸም የሚከታተለውን የተባበሩት መንግስታት ድርጅት የባለሙያዎች ቡድን የጊዜ ቆይታም እስከ ቀጣዩ ዓመት ሐምሌ ወር አራዝሟል። በጸጥታው ምክር ቤት ዋጭ መቀመጫ ያላቸው አፍሪካውያኑ ሶማሊያ፣ አልጄሪያና ሴራሊዮን በማዕቀቡ ማራዘሚያ የውሳኔ ሀሳብ ላይ ድምጽ ተአቅቦን አድርገዋል።